ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን ከኢትዮጵያ ዜና አገልግሎት የዕለቱን ዋና ዜናዎች ይዘን ቀርበናል። በቅድሚያ ማለት በሰላም ማስከበር ዘርፍ የሚሰጡ ስልጣናዎች የላቀ ሙያዊ ስነ ምግባርን ያገናዘቡ ናቸው ሲሉ የመከላከያ ኢንስፔክተር ጀነራል ቢሮ ኃላፊ ሌተናል ጀነራል ደሳለኝ ተሾመ ገለጹ። የኢትዮጵያ የባህር በር ጥያቄ ከሀገሪቱ የሎጂስቲክስ ፍላጎት ባሻገር ለቀጠናዊ ትብብርና ብልጽግና የሚያገለግል መሆኑን በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈቲህ ማዕዲ ገለጹ። ጸጥታ መዋቅሩ የውስጥ ባንዳዎችን እና የውጭ ባዳዎችን ሴራ ማክሸፍ መቻሉን የኢትዮጵያ ፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረሚካኤል ገለጹ። ህገወጡ የህወሓት ቡድን በትግራይ ህዝብ ላይ የሚያደርሰውን ግፍና መከራ ለማስቀረት ህዝቡ የጀመረውን ትግል አጠናክሮ መቀጠል አለበት ሲሉ የስምረት ፓርቲ ምክር ቤት አባልና የሚዲያና ኮሚኒኬሽን ምክትል ኃላፊ አቶ ጣዕመ አረዶም ገለጹ። ኢትዮጵያ ውጤታማ የሆኑት የልማትና የአካባቢ ጥበቃ ተግባራት ለአፍሪካ ሀገራት ትልቅ ተሞክሮ መሆናቸውን ከተለያዩ አፍሪካ ሀገራት የመጡ ጎብኚዎች ገለጹ። የሚሉት የዕለቱ ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁን ቆዩ። በሰላም ማስከበር ዘርፍ የሚሰጡ ስልጣናዎች ከአካዳሚክ ዕውቀት ባለፈ ተግባራዊ ክህሎትና የላቀ ሙያዊ ስነ ምግባርን ያገናዘቡ ናቸው ሲሉ የመከላከያ ኢንስፔክተር ጀነራል ቢሮ ኃላፊ ሌተናል ጀነራል ደሳለኝ ተሾመ ገለጹ። በአህጉሪቱ ዘላቂ ሰላምና መረጋጋትን ለማስፈን የጋራ ዓላማን አንግቦ መስራት ወሳኝ መሆኑን የመከላከያ ሰላም ማስከበር ማዕከል ኃላፊ ሜጀር ጀነራል አዳምነ መንግስቴ ገልጸዋል። የሰላም ማስከበር ስራዎች ስኬታማ እንዲሆኑ ከተለመደ ወታደራዊ ክህሎት ባለፈ የግጭቶችን ውስብስብ ባህሪ የሚረዱና ለውይይት ቅድሚያ የሚሰጡ ሙያተኞችን ማፍራት እንደሚገባ አስገንዝበዋል። የመከላከያ የሰላም ማስከበር ማዕከል የዓለም አቀፍ የሰላም ማስከበር ማሰልጠኛ ኢንስቲትዩት በሰላምና ግጭት አፈታት አስተዳደር የሁለተኛ ዲግሪ ፕሮግራም የሶስተኛ ዙር ተማሪዎችን ዛሬ አስመርቀዋል። የመከላከያ ኢንስፔክተር ጀነራል ቢሮ ኃላፊ ሌተናል ጀነራል ደሳለኝ ተሾመ በዚህ ጊዜ እንደተናገሩት የስልጠና ዋና ዓላማ በሰላም ማስከበር ስራዎች ላይ የተሰማሩ ባለሙያዎችን አቅምና ሙያዊ ብቃት ማሳደግ ነው ብለዋል። እንዲሁም ከዓለም አቀፍ ደረጃዎችና መልካም ተሞክሮች ጋር የሚጣጣም እውቀትና ክህሎት ማስታጠቅ መሆኑንም ተናግረዋል። በዚህ ረገድ ኢንስቲትዩቱ የመከላከያ ሰራዊት አባላትንና የተለያዩ ሀገራት ሰራዊት የዓለም አቀፍ የሰላም ማስከበር ተልዕኮች በብቃት መወጣት እንዲችሉ እያዘጋጀ መሆኑንም ተናግረዋል። ተመራቂዎች በቆይታቸው ያነገቡትን እውቀት ወደ ተግባር በመቀየር ሰላምን፣ ውይይትና የሰዎችን ክብር የሚያስቀድሙ መሪዎች እንዲሆኑ አሳስበዋል። የመከላከያ ሰላም ማስከበር ማዕከል ኃላፊ ሜጀር ጀነራል አዳምነ መንግስቴ በበኩላቸው ኢትዮጵያ በሰላም ማስከበር ዘርፍ የካበተ የረጅም ጊዜ ልምድ እንዳላት ተናግረዋል። ይህንን ልምድ ከዘመናዊ ቴክኖሎጂና አሰራር ጋር በማጣመር ብቁ ሰራዊት እየተገነባ ይገኛል ብለዋል። ማዕከሉ የሀገር ውስጥ አቅምን ከመገንባት ባለፈ ከአጋር ሀገራት ጋር አብሮ በመስራት ለዓለም አቀፍ ሰላም የበኩሉን አስተዋጽኦ እያበረከተ እንደሚገኝ ገልጸዋል። የዓለም አቀፍ ሰላም ማስከበር ማሰልጠኛ ኢንስቲትዩት አዛዥ ኮሎኔል ጌቱ ታዬ በመርሃ ግብሩ የታቀፉት በሰላምና ግጭት አፈታት የሁለተኛ ዲግሪያቸውን ያጠናቀቁና ከኢትዮጵያና ከተለያዩ የአፍሪካ ሀገራት የተውጣጡ 28 ተማሪዎች መሆናቸውን ተናግረዋል። ትምህርቱ በመከላከያ ሚኒስቴር፣ በጃፓን መንግስትና በተባበሩት መንግስታት የልማት ድርጅት ትብብር የሚሰጥ መሆኑን ጠቅሰው የሴቶችና የውጭ ሀገራት ተማሪዎች መካተት ለፕሮግራሙ ትልቅ ስኬት መሆኑንም አብራርተዋል። የጸጥታ መዋቅሩ ከህዝቡ ጋር ተቀናጅቶ በመስራት የውስጥ ባንዳዎችና የውጭ ባዳዎችን ሴራ ማክሸፍ መቻሉን የኢትዮጵያ ፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረሚካኤል ገለጹ። የኢትዮጵያ ፖሊስ ኮሚሽነሮችና የሰላም ጸጥታ ኃላፊዎች ሀገራዊ ጋራ የጸጥታ መድረክ ተካሂደዋል። ኮሚሽነር ጀነራል ደመላሽ ገብረሚካኤል በዚህ ወቅት እንዳሉት የጸጥታ መዋቅሩ ከህዝቡ ጋር በጋራ ተቀናጅቶ በመስራቱ ሰላምን የሚያጸኑ ውጤቶች ተገኝተዋል። 7ኛው ሀገራዊ ምርጫ በሰላም እንዲከናወን በየደረጃ ያለው የፖሊስ ሰራዊት፣ የጸጥታና አስተዳደር ኃላፊዎች፣ ሚሊሻዎች፣ የሀገር መከላከያ ሰራዊት በጋራ በማቀድ መስራታቸውን አመልክተው በዚህም በሀገርም ሆነ በዓለም አቀፍ ባሪያነት የሚጠቀስ ምርጫ በሰላማዊ መንገድ መካሄድ መቻሉንም ተናግረዋል። ሁልጊዜ ኢትዮጵያ በችግር እንድትቆይ ሰላሟን ለማናጋት የሚሹ የውስጥና የውጭ ጠላቶች በመገናኘት በርካታ ሴራዎችን እንደሚያቅዱ ያወሱት ኮሚሽነር ጀነራል ደመላሽ እነዚህን ሴራዎች በየደረጃው ህይወታቸውን ጭምር በመክፈልና ሴራውን በማምከን የሀገርን ሰላምና ደህንነት በማስጠበቅ ዛሬ ለተደረሰበት ደረጃ መሰራቱንም ተናግረዋል። መድረኩ በቀጣይም የኢትዮጵያ ጠላቶች ሰላምና ደህንነትን ለማናጋት ከውስጥ ባንዳዎች እና ከውጭ ባዳዎች ጋር ተገናኝተው የሚሰሩትን ሴራ ሁሉ ለማክሸፍ ሰራዊቱ አሁንም ዝግጁ መሆኑን የሚያረጋግጥበትና ለቀጣይ ተልዕኮዎች ራሱን የሚያዘጋጅበት ነው ሲሉም ተናግረዋል። ኢትዮጵያ የቱሪስቶች መዳረሻ ከመሆን ባለፈ ትላልቅ የአህጉራዊና ዓለም አቀፍ ሁነቶች የሚካሄድባት ተመራጭ ሀገር መሆኗንም አንስተዋል። የእነዚህ ሁነቶች በሰላምና ያለምንም የጸጥታ ችግር እንዲከናወኑ የፖሊስ ሰራዊቱ ከሌሎች የጸጥታ አካላት ጋር በጋራ ከፍተኛ ስራዎችን እያከናወኑ መሆኑንም አክለዋል። የኢትዮጵያ የባህር በር ጥያቄ ከሀገሪቱ የሎጂስቲክስ ፍላጎት ባሻገር ለቀጠናዊ ትብብርና ብልጽግና የሚያገለግል መሆኑን በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈቲህ ማዕዲ ገለጹ። ዶክተር ፈቲህ ማዕዲ ለኢዜአ እንደገለጹት የኢትዮጵያ የባህር በር ፍላጎት የኢትዮጵያን ፍላጎት ብቻ ለማሳካት የቀረበ ጉዳይ ሳይሆን የጋራ ቀጠናዊ ህልውናን፣ ትብብርንና ልማትን ለማረጋገጥ ያለመ ነው። የኢትዮጵያ የባህር በር ጥያቄ ከሎጂስቲክስ ከሸቀጥ ማስተላለፍና ማራገፍ ፍላጎት ባሻገር ሰፊ የኢኮኖሚ መሰረት እንዳለው አስረድተዋል። በተባበሩት መንግስታት
ጥናቶች መሰረትም ወደብ አልባ ሀገራት ከባህር በር ተጠቃሚ ከሆኑ ሀገራት ጋር ሲነጻጸሩ እስከ 25 በመቶ የሚደርስ የአጠቃላይ የሀገር ውስጥ ምርት ልዩነት ሊያጋጥማቸው እንደሚችልም ጠቅሰዋል። የኢትዮጵያ 95 በመቶ የሚሆነው ገቢና ወጪ ንግድ በአንድ ወደብ በኩል መከናወኑን ጠቁመው ሀገሪቱም ለወደብ አገልግሎት በዓመት እስከ 2 ቢሊዮን የአሜሪካን ዶላር እንደምታወጣም ገልጸዋል። ይህ ከፍተኛ ወጪ በሸቀጦች ዋጋ ላይ ጫና በመፍጠር ለዋጋ ንረት አስተዋጽኦ እንደሚያደርግ አስረድተው የኢንዱስትሪ መስፋፋትንና የወጪ ንግድ አቅምን በመገደብ የስራ ዕድል ፈጠራ ላይም ተጽዕኖ እንደሚያሳድር ገልጸዋል። የኢትዮጵያ የባህር በር ጥያቄ ታሪካዊ መሰረትም እንዳለው ገልጸው ኢትዮጵያ ከአክሱም ዘመን ጀምሮ በአዱሊስ ወደብ አማካኝነት ከዓለም ሀገራት ጋር ሰፊ ግንኙነት ታደርግ እንደነበርም አስታውሰዋል። ኢትዮጵያ በተፈጥሮ ከባህር ጋር የተገናኘች ሀገር እንደነበረች በመግለጽ ሀገሪቱ የባህር በር እንድታጣ የተደረገበት ሂደት ሕጋዊ መሰረት ያልነበረው መሆኑንም ጠቅሰዋል። ኢትዮጵያ የባህር በር ጥያቄዋን በባዶ የምታነሳው ሳይሆን በታሪካዊና ሕጋዊ መሰረቶች ተደግፋ መሆኑንም ገልጸዋል። በሕጋዊ ረገድም ወደብ አልባ ሀገራት ወደ ባህር የመድረስና ከባህር የመጠቀም መብታቸውን የሚደግፉ የተለያዩ ዓለም አቀፍ የሕግ ማዕቀፎች መኖራቸውንም አንስተዋል። ከእነዚህም ውስጥ የተባበሩት መንግስታት የባህር ሕግ ስምምነትንም ጠቅሰዋል። አክለውም በቅርቡ በቱርክሜኒስታን አዋዛ ከተማ በተካሄደው የወደብ አልባ ታዳጊ ሀገራት ጉባኤ በዚህ ዘርፍ ጉልህ ውሳኔዎች መወሰናቸውን ጠቁመው የአዋዛ የፖለቲካ መግለጫም መጽደቁንም አስታውሰዋል። በትግራይ ክልል ህዝብ ላይ ህገወጡ የህወሓት ቡድን የሚያደርሰውን ግፍና መከራ ለማስቀረት ህዝቡ የጀመረውን ትግል አጠናክሮ በመቀጠል ተጠያቂነት እንዲሰፍን ማድረግ እንደሚያስፈልግ የስምረት ፓርቲ የምክር ቤት አባልና የሚዲያና ኮሚኒኬሽን ምክትል ኃላፊ አቶ ጣዕመ አረዶም ገለጹ። አቶ ጣዕመ አረዶም በትግራይ ክልል ወቅታዊ ሁኔታ ላይ ለኢዜአ እንደገለጹት የህገወጡ ቡድን አፈሳና አፈና ከጥፋት አጋሩ ሻዕቢያ የተማረው የጥፋትና የጭቆና መንገድ ነው። በአሁኑ ወቅትም በኢትዮጵያ ከሚንቀሳቀሱ ጽንፈኛ ቡድኖች ጋር በመጣመር የሻዕቢያና የግብፅን ተልዕኮ ለማስፈጸም የኢትዮጵያን ሰላምና ደህንነት ለማናጋት ትንኮሳ እያደረገ መሆኑን አስረድተዋል። በተለያዩ የአፋርና አማራ ክልል አዋሳኝ አካባቢዎች በሀገር መከላከያ ሰራዊት ላይ የሚፈጸመው ትንኮሳ ሀገርን በማተራመስ የትግራይ ክልልን ህዝብ ለማጎሳቆል ያለመ መሆኑን ተናግረዋል። የትግራይ ክልል ህዝብ ፎይታ የሰጠውን የፕሪቶሪያ የሰላም ስምምነት በግልጽ በመናድ በአንዳችም ዓላማ ከማይዛመዱ ኃይሎች ጋር ያልተቀደሰ ጋብቻ በመፍጠር ሀገርን ለማተራመስ ሲፎክር እንደሚገኝም ገልጸዋል። አቶ ጣዕመ በማከልም ህገወጡ ቡድን በበርካታ ወንጀልና የሰብአዊ ግፍ የጨቀየ ዘራፊዎች ስብስብ መሆኑን ገልጸው በአሁኑ ወቅትም በሚፈጸመው ከፍተኛ የዝርፊያና ምዝበራ ተግባር የሀገርን ሀብት እያሸሸ ነው ብለዋል። በትግራይ ክልል ህዝብና ወጣቶች ላይ የሚፈጸመው ኢሰብአዊ እገታ፣ እስር፣ እንግልትና አፈና የህዝብ ጉስቁልና ምንጭ የሆነ ስግብግብ ቡድን መሆኑን በተግባር እያስመሰከረ እንደሚገኝም አስረድተዋል። ከህገወጥ ቡድኑ ከግብፅና ሻዕቢያ በሚሰፈርለት የቅጥረኝነት ተልዕኮ ኢትዮጵያን በማተራመስ ከንቱ የህልም ቅዠቱን ለማሳካት እየጣረ መሆኑንም አብራርተዋል። የትግራይ ክልል ህዝብና ወጣቶች የህገወጡን ቡድን የጥፋት ዓላማ አምርሮ በመታገል ሰላም፣ ልማትና አብሮነትን እንደሚሹ በይፋዊ ተቋማቸው ድምፃቸውን እያሰሙ እንደሚገኝ ገልጸዋል። አቶ ጣዕመ እንዳሉት ህገወጡ ቡድን ከህዝብ የተነጠለ የወንጀለኞች ስብስብ ነው። መንግስት የትግራይን ህዝብ ጦርነት ከሚያደርስበት ጉስቁልና ለመታደግ የሰጠው ከፍተኛ ትዕግስት የሚደነቅ ነው ብለዋል። በቀጣይም ህገወጡ ቡድን በትግራይ ክልል ህዝብ ላይ የሚያደርሰውን ግፍና መከራ ለማስቀረት የህግ በላይነትን በማስከበር ተጠያቂነትን ማስፈን እንደሚኖርበትም አስገንዝበዋል። በኢትዮጵያ ውጤታማ የሆኑት የልማትና የአካባቢ ጥበቃ ተግባራት ለአፍሪካ ሀገራት ትልቅ ተሞክሮ መሆናቸውን ከተለያዩ የአፍሪካ ሀገራት የመጡ ጎብኚዎች ገለጹ። ከቦትስዋና የመጡትና በአዲስ አበባ ለቀናት ጉብኝት ያደረጉት ቲሞቲ ካጎ ለኢዜአ በሰጡት አስተያየት ኢትዮጵያን ለመጀመሪያ ጊዜ መጎብኘታቸውን ጠቁመው በከተማዋ በተመለከቱት የልማት ተግባራት መደመማቸውን ገልጸዋል። በቆይታቸው የወንዝ ዳርቻ ልማት ፕሮጀክቶችን መጎብኘታቸውና የልማትና የአካባቢ ጥበቃ ተግባራቱ ለሌሎች አፍሪካ ሀገራት በተሞክሮነት የሚወሰዱ መሆናቸውን ተናግረዋል። የወንዞቹን የቀድሞ ገጽታ መመልከታቸውን ጠቁመው መሰል የተፈጥሮ ጸጋዎችን ወደ ልዩ የመዝናኛ ስፍራዎች መቀየር እንደሚቻል በአዲስ አበባ የተመዘገበ ውጤት ትልቅ ማሳያ ነው ብለዋል። በወንዝ ዳርቻዎች የተከናወኑ የልማትና የአካባቢ ጥበቃ ተግባራት ለመናፈሻነትና ለመዝናኛነት ከመዋላቸው ባለፈ ለኢኮኖሚ እንቅስቃሴዎች መጎልበት የተገነቡ ሱቆችና አዳዲስ ስራ ፈጠራዎች ማካተቱ ትልቅ እርምጃ መሆኑን ተናግረዋል። ይህም ቁርጠኛ አመራር ካለ ትልልቅ የልማት ተግባራትን በማከናወን ውጤት ማስመዝገብ እንደሚቻል ያሳያል ነው ያሉት። ይህ የልማት ስራ የተፈጥሮ ጸጋዎችን እንዴት ወደ ኢኮኖሚ ምንጭነት መቀየር እንደሚቻልም ለአፍሪካ ሀገራት ትልቅ ትምህርት እንደሚሰጥም ጠቁመዋል። በተጨማሪም የአዲስ አበባ የወንዝ ዳርቻ ልማትና የአካባቢ ጥበቃ ተግባራት በትብብር ሲከናወኑ ምን ያህል ውጤታማ እንደሚሆኑ መታዘባቸውንም ገልጸዋል። ለመጀመሪያ ጊዜ ኢትዮጵያን መጎብኘቷን የተናገረችው ካሜሩናዊቷ ወጣት ስዋዚ ኢቤል ኤቤል ወደ ኢትዮጵያ ከመምጣቷ በፊት ስለ ኢትዮጵያ የልማት ተግባራትና ውጤታማነት ግንዛቤ ማግኘቷን አንስታለች። በአዲስ አበባ ጉብኝቷ ኢትዮጵያ በአስደማሚ የልማት እንቅስቃሴ ላይ እንደምትገኝ መመልከቷንና ይህም ለአፍሪካ ተምሳሌት መሆኑን ጠቅሳ የህዝቡ እንግዳ ተቀባይነትም ልዩና የሚደነቅ ነው ብላለች። ከዜናዎቹ ጋር ሀብታሙ አክሊሉ ነበርኩኝ። ሰላም ቆዩ።